ግን ከብሔርና ከሰፈርና ከአካባቢ የወጣ አሳሰብ መውጣት አለብን። ነቢያችን አንድ ደግሞ እዚህ ጋር እንደ ሰፈር እንደ አካባቢ እንደ ቡድንተኛ ካሰብን እንደ ብልጽግና አሰብን ማለት ነው። አይሳካልንም። ስለዚህ እንደ ሀገር ልናስብ ይገባል። አመፁ እንደ ሀገር ነው የምንወጣው። እንደ ወጥተህ ግማሹ ድንጋዩን፣ ግማሹ እሳቱን፣ ግማሹ ነዳጁን እያቃጠለ እያጋየ እየሰባበርክ መውጣት ነው። አመፅ ማለት ይሄ ነው። ዝም ብለህ ሰላማዊ ሰልፍ አለ። አመፅ ማለት ኃይል አለው። ህዝባዊ እምቢተኝነት ማለት ነው። አልፈልግም ማለት ነው። አመፅ ማለት በቃኝ ማለት ነው። ይህንንም ታሰማው እንጂ ዝም ብለህ እንትን ጽፈህ እንደዚህ አሸንጉሊት ለብሰህ የምትወጣው አይደለም። ይሄ በቃኝ ነው። ፍቅር አልገዛም ነው። አልፈልግም ነው። ማመፅ ነው። ማጋየት ነው። ማውደም ነው። የነሱን ስርዓትና የነሱን መልክ የነሱን ከለር ማበላሸት ነው። እንደ ዘንባባዎቹን መጣል፣ መብራቶቻቸውን ማፈራረስ። እነዛን መብራቶች እያወራችሁ አውድኑት። ከሰው በላይ 2 ሚሊዮን ለነሱ ኢንሹራንስ የተከፈለበት አይደል? ይህ ማይረባ መብራት ለሰው 200 ሺህ እና 100 ሺህ ለነሱ 2 ሚሊዮን ማውደም ነው። ከሰው የሚበልጥ ነገር የለም። ሰው ትልቅ ክብር አለው። ልታውድሙት ይገባል። ወጣችሁ ዘንባባ ከእናንተ በላይ ነው። ልትንዱት ይገባል። እናንተ ከ100 ዛፍን በላይ ናችሁ እንኳን ከአንድ ዘንባባ። ትክክል ነው። እንደዚህ አይነት መብራት ቆልለው ይሄንን የማይረባ መብራት ቆልለው ከሰው በላይ የበለጠ ኢንሹራንስ ሰጥተውት መብትና ዋጋ ሰጥተውት አይደል? ለዛ ለማይረባ መብራት ከእናንተ ከሰው በላይ ክብር ተሰጥቶታል። ኢትዮጵያ ውስጥ ማውደም ነው። የእነሱና እነሱ የተጠቀሙበትና የኮሩበትን ነገር ማውደም፣ መፈረካከሽ፣ ማጋየት፣ እንዲሁም ደግሞ ለነሱ የተገዛን ወታደር ካገኛችሁ መቀጥቀጥ፣ መግደል፣ ካስፈለገ መግደል ያጸድቃል፣ ትጸድቅበታል። እነሱን መግደል ያጸድቃል፣ ትጸድቅበታል። ምክንያቱም ዘረኛ ስለሆኑ ወንበዴ ስለሆኑ ስንት ገለው የመጡ ስለሆኑ ስንቶቹን እየገደሉ ስለሆኑ ገዳዮች ስለሆኑ እነኝን መግደል ትጠቀማለህ። ትጠቅም እንኳን ሌላ ዝም ብለህ ድንጋይ መወርወር አይደለም። እነሱ የሚኮሩባቸውን ነገሮች በሙሉ ልታወድሙ፣ ልትፈረካክሹ፣ ልጥሉት ይገባል። ምኑንም አንፈልግም። ህዝባዊ አመፅ እምቢ ነው። አንገዛም ነው። በብሔር አንገዛም። በዘረኝነት አንገዛም። ባላዋቂ ሰው አንገዛም። በቡድንተኝነት አንገዛም። ስለዚህ ሰላማዊ ሰልፍ አይደለም ይሄ። ለነሱ ሰላማዊ ሰልፍ ምንም አይጠቅመንም። እምቢተኝነት ነው። ኃይል ያለው ጉልበት ያለው ጦር ነው በራሱ ቦምብ ስለሆነ እምቢተኝነት ከምንም ጉልበት በላይ ጉልበት አለው። ከሚሳኤልም ሆነ ኒውክሌር በላይ ነው እምቢተኝነት። አመፅ ከኒውክሌር በላይ ነው። ልንገራችሁ፣ ከኒውክሌር በላይ ኒውክሌሩን የሚተኩሰው እኮ ሰው ነው። አመፅ ከሁሉም የባሰ ነው። ከጦርነትም ከኒውክሌርም ይብሳል፣ ከሄሊኮፕተርም ከድሮንም ይብሳል። አመፅ ከየትኛውም የጦር መሳሪያ ዌፐንስ ወይም ከየትኛውም ቡድንተኛ ዘረኛ ኃይልና ጉልበት አለ። አመፅማ እንዳጠቃላይ ነው። ለምን ቦታ ያስፈልጋል? በሁሉም ቦታ ነው። አይ ኬንያ ነው አመፁ ጥር 22 የምናስነሳው አመፅ ሁሉንም ያካተተ ነው። ሁሉንም ህዝብ፣ ማህበረሰብ፣ አካባቢ ያካተተ ነው። አንድ ብሔር ላይ አይደለም የምነሳው። ኢትዮጵያ ላይ፣ ድሬዳዋ ላይ፣ ባህር ዳር ላይ፣ ጎንደር ላይ፣ ራሱ ኦሮሚያ ክልል ላይ የሚኖሩት ታውቃላችሁ 70% ኦሮሞ አይደሉም። አመፁ ድራሻቸውን የሚያጠፋቸው ሰላም አባታችን ለኛ ሁሉም ቦታ ላይ ነው አመፁን የሚነሳው። ኤቭሪዌር ደቡብ፣ ሰሜን፣ ምዕራብ፣ ጎጃም፣ ማዕከላዊ ኢትዮጵያ ሁሉም ላይ የአማራ አመፅ አይደለም፣ የትግራይ አመፅ አይደለም፣ የደቡብ አመፅ አይደለም፣ የአዲስ አበባ ልጅ አመፅ አይደለም፣ የድሬዳዋ አመፅ አይደለም፣ የኢትዮጵያ አመፅ ነው የምናስነሳው። ምክንያቱም በብሔርና በወንበዴ አንገዛም። ብሔር ከብሔር እያጣላ በሃይማኖት እያጣላ ጣልቃ እየገባ ሰው እየቆረጠ እየገደለ ሌሎች ላይ እንዲሳበብ እያደረገ ያለው ብልጽግና ወንበዴ መንግስት ሌባ ስለሆነ
ስለዚህ እያንዳንዳችን ዝም የምንለው ነገር አይደለም፣ ጉዳይም አይደለም። ሊገባን ይገባል፣ ልንረዳ ይገባል፣ ልናምጽ ይገባል፣ ቀን ልንወስን ይገባል። ወስነናል። ጥር 22 ተዘጋጁበት ሁላችሁ። መልካም ሰላም አባታችን፣ እንዴት ከረሙ? ሀብታም እያደረጋችሁ ቤቱን እያገዛችሁ ኮፒ ሊንክ አድርጎ እባካችሁ። እንዲሁ ካድሬዎችን ስለሚያስቸግሩን ኮፒ ሊንክ አድርጎ እባካችሁ። ቤቱን ኮፒ ሊንክ እያደረጋችሁ እሺ አባት ነቢይ አባ አስታውስኝ። ያረጋችሁ ቤቱን እየደገፋችሁ ትግል መደገፍ አለበት። ቤቱን እየደገፋችሁ ፎሎ እያረጋችሁ ያኛው አካውንት ወጥቷል እንዴ ነቢይ? እሺ በዚህ አሁን አውጣለሁ። አሁን ነቢይ ደመሻሽ አስታውስኝ። ሁላችሁም ታብታብ እያረጋችሁ ሁላችሁም ይመለከተናል የምትሉ ኢትዮጵያ ውስጥ ያላችሁ የበለጠ ደግሞ ኢትዮጵያ ውስጥ ያላችሁ ወጣቶች ይሄ ስለእናንተ ነው የሚወራው፣ ስለማንም አይደለም። እኔ የማወራው ከሸዋሮቢት ነው። ሸዋሮቢትን ካወቁት አባ። እሺ ቀጥል አባዳኛው ሀሳብ። መልካም በመጀመሪያ ከሀገር ስለወጡና ነፃነት እንዲሰማ ለምን ያሾፋል? ሸዋሮቢት ኢንተርኔት የለም። አትዋሽ፣ አታሹፍ አባዳኛው። ቀልድ አይደለም የያዝ ነው። ጌታን እግዚአብሔር ናል። እግዚአብሔር የትኛው ኢንተርኔት ነው ያለው? እያገናኘ ይሰራል። እግዚአብሔር ከፈለገ ቪዲዮዎችን ገብተህ። እሺ ቀጥል አባዳኝ። ሰላም እንዴት ነው? ደምሰሽ ክብር ለመድኃኒዓለም። በጣም አክባሪዎት ነኝ። ለእኛ የምታደርጉን ነገር ሁሉ ታች ድረስ የሚታወቅ ነው። የትኛውም ቦታ ላይ ያለ ስለ እርስዎ መልካም አስተሳሰብ ነው ያለ አሁን ባለው ሁኔታ እና ሰፊ ክብር አለ። ጥር 22 ደግሞ በሸዋሮቢት ያው አንደኛ ቀስቃሽ እኔ ነኝ። ከጥር 21 ጀምሮ ያው ሁላችሁም በያላችሁ በየሚሉ በየአካባቢው በየሀገራችሁ በየከተማው በየቦቱ በየሰፈሩ ይህን ጥር 22 አመፅ በማስነሳት ህብረት በመፍጠር አንድነት በመፍጠር ከብሔር ውጭ ከሃይማኖት ውጭ የሆነ አመፅ እንድታስነሱ አደራ። እንግዲህ የሁላችንም ኃላፊነት የሁላችንም ግዴታ ውዴታ አድርገ ነው በማየት ያለንበትን ችግር ውጥንቅጥ ችግር እንድንወጣና ፈጣሪ ከኛ ጋር እንዲሆን እውነት ይህ ከብሔርና ከሃይማኖት ጋር ባልተያዘ ሁኔታ ፈጣሪም እንዲያግዘን የሁላችሁም ኃላፊነትና ግዴታ